ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አርሰናል በርንሌይን በማሸነፍ ዋንጫውን ለማንሳት በጣም ተቃርቧል። እነዚህንና አዳዲስ የዝውውር ዜናዎችን ጨምሮ ሌሎችም ስፖርታዊ መረጃዎች ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። የእግር ኳሱ ዓለም በከፍተኛ መነቃቃት ላይ ሲሆን ልዩ ሰው ጆዜ ሞሪኒዮ ወደ ሳንቲያጎ በርናባው ለመመለስ ሙሉ በሙሉ ተስማምተዋል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንዳረጋገጠው ፖርቹጋላዊ አሰልጣኝ ከሪያል ማድሪድ ጋር የ2 ዓመት ውል ቀርቦላቸው ስምምነት ላይ ደርሰዋል። ሪያል ማድሪድ ለአሁኑ የሞሪኒዮ ክለብ ቤኔፊካ 6 ሚሊዮን ዩሮ ገደማ የካሳ ክፍያ የሚከፍል ሲሆን የውድድር ዘመኑ የመጨረሻ ጨዋታ ሪያል ማድሪድ ከአትሌቲኮ ቢልባኦ ጋር የሚያደርጉት ጨዋታ ከተጠናቀቀ በኋላ ይፋዊ ፊርማቸውን ያኖራሉ። ሞሪኒዮ ከ2010 እስከ 2013 በማድሪድ በነበራቸው የመጀመሪያ ቆይታ ላሊጋን፣ ኮፓ ዴል ሬይንና የስፔን ሱፐር ካፕን ማሸነፋቸው ይታወሳል። ጆዜ ሞሪኒዮ በሪያል ማድሪድ ለ2 ዓመት የሚያቆያቸውን ውል በቀጣይ ቀናት እንደሚፈርሙ ስካይ ስፖርትን ጨምሮ የእንግሊዙ ተነባቢ ጋዜጣ ዘ አትሌቲክ በፊተኛው ገጹ ይዞት የወጣው መረጃ ያመላክታል። አሁንስ ይህ የታክቲክ ጠቢብ ማድሪድን ወደ የትኛው ከፍታ ያደርሳት ይሆን? ብራዚላዊው አማካኝ ካስሜሮ በኦልድ ትራፎርድ የመጨረሻ ጨዋታውን አድርጎ ከተቀየረ በኋላ ከመላው ስታዲየም የክብር ጭብጨባ ተደርጎለት ሲሸኝ፣ ማይክል ካሪክ በበኩሉ ማንቸስተር ዩናይትድን በቋሚነት ለሚቀጥሉት 2 ዓመታት ለማሰልጠን የሚያስችለውን ውል በይፋ ፈርሟል። ማይክል ካሪክ ክለቡን ከተረከበ በኋላ በ16 ጨዋታዎች 11 ድል አድርጎ 3 አቻ ሲወጣ በቀሪ 2 ጨዋታዎች ሽንፈት አስተናግዶ ማንቸስተር ሲቲን፣ አርሰናልን፣ ቼልሲን፣ ሊቨርፑልና ቶተንሃምን ማሸነፍም ችሏል። ማይክል ካሪክ ለደጋፊው ባደረገው ንግግር መልካም ክረምት በቅርቡ እንገናኝ ሲል ንግግር አድርጓል። ኤንዞ ማሬስካ የፔፕ ጋርዲዮላ ተተኪ ለመሆን ከማንቸስተር ሲቲ ጋር ተስማምቷል። ኤንዞ ማሬስካ ከማንቸስተር ሲቲ ጋር እስከ 2028 የሚቆይ እና እስከ 2029 ተጨማሪ ዓመት ማራዘሚያ ያለው የመርህ ስምምነት ላይ ደርሷል። ፔፕ ጋርዲዮላ ክለቡን ለመልቀቅ ከወሰነ ማንቸስተር ሲቲ እሱን ለመተካት ማሬስካን በእጩነት ይዞታል። ይህ ዝውውር ሙሉ በሙሉ በጋርዲዮላ ውሳኔ ላይ የተመሰረተ ሲሆን ማሬስካም የፔፕን ውሳኔ በመጠባበቅ ላይ ይገኛል። እውቁ የፈረንሳይ የመረጃ ምንጭ የሆነው ፉት መርካቶ እንዳረጋገጠው ከሆነ ማርሴ ከባድ የፋይናንስ ቀውስ ውስጥ በመግባቱ ታይቶ በማይታወቅ መልኩ ሙሉ ተጫዋቹን ለሽያጭ አቅርቧል። ክለቡ በቀጣዩ የውድድር ዘመን በሻምፒየንስ ሊግ መሳተፍ አለመቻሉን ተከትሎ ከፍተኛ የገቢ እጥረት ገጥሞታል። የቴሌቪዥን ስርጭት መብት ውድቀት ጋር ተደምሮ ክለቡ ባለፈው ዓመት የ104 ሚሊዮን ዩሮ ኪሳራ አስመዝግቧል። ክለቡ ከፈረንሳይ እግር ኳስ የፋይናንስ ተቆጣጣሪ አካልና ከዩኤፍ ከባድ ቅጣት እንዲሁም ከአውሮፓ ውድድሮች ሙሉ በሙሉ ታገድን ጨምሮ ለመዳን ከፈለገ እስከ ሰኔ 30 ድረስ ከፍተኛ ገንዘብ ከተጫዋቾች ሽያጭ መሰብሰብ ግዴታ ሆኖበታል። በአሁኑ ሰዓት በማርሴይ ውስጥ የማይነካ ወይም የማይሸጥ ተጫዋች የለም። ማንኛውም ጥሩ ዋጋ የቀረበለት ተጫዋች ይሸጣል። እንደ ሜሰን ግሪንውድና የቡርኖ አምፐል፣ ሊዮናርዶ ባሌርዴ ያሉ ኮከቦች ቀድመው ይለቃሉ ተብሎ የሚጠበቅ ሲሆን በቅርቡ ቡድኑን ተቀላቅለው እጅግ አስደናቂ ብቃት ያሳዩት እንደ ቲምበር አጉዌርድ፣ ቲሞቲና ኢጎር ፓይሻኦ ጭምር ለሽያጭ ቀርበዋል። በስታድ ቬሎድሮም ታላቅ የተጫዋቾች የሽያጭ አውደ ርዕይ ሊጀመር ነው። ማርሴይ ለማንኛውም ጥያቄ በሩን ክፍት አድርጓል። ማንቸስተር ዩናይትድ ከኤሊት አንደርሰን ጋር በቀጥታ ንግግር ጀምሯል። ዩናይትድ እሁድ ዕለት ከኖቲንግሃም ፎረስቱ ጨዋታ በኋላ ከኤሊት አንደርሰንና ከካምፕኑ ጋር ተነጋግሯል። ማይክል ካሪክ፣ ብሩኖ ፈርናንዴዝ እና ኮቢ ማይኖ ከተጫዋቹ ጋር በግል እንደተነጋገሩ ተዘግቧል። ፎረስት ለሽያጭ ክፍት ነው፣ ነገር ግን ወደ 80 ሚሊዮን ፓውንድ የሚጠጋ ዋጋ ይፈልጋል። ማንቸስተር ሲቲ ደግሞ በአሁኑ ጊዜ ፉክክሩን እየመራ ሲሆን አርሰናልና ቼልሲም ተጫዋቹ ላይ ፍላጎት ያላቸው ክለቦች ቢሆኑም አንደርሰን ወደ ለንደን ክለቦች ለመዛወር ፍላጎት የለውም ተብሏል። ማርከስ ራሽፎርድ በዚህ ክረምት አሁንም ወደ አስቶን ቪላ ሊመለስ ይችላል። ባርሴሎና ራሽፎርድን በቋሚነት ማቆየት ቢፈልጉም የ30 ሚሊዮን ዩሮ የውል ማፍረሻውንና የፋይናንስ ጉዳዮች ከማንቸስተር ዩናይትድ ጋር የሚያደርጉትን ንግግር እያወሳሰቡ ይገኛሉ። አስቶን ቪላ በማርከስ ራሽፎርድ ላይ ፍላጎት ያለው ቢሆንም ማንቸስተር ዩናይትድ ፍላጎቱን ዝቅ ለማድረግ ፈቃደኛ ካልሆነ ወደ ሌላ ሊንቀሳቀስ ይችላል ሲል ሙንዶ ዲፖርቲቮ ዘግቧል።
ሊያም ዴላፕ በዚህ ክረምት ቼልሲ ነቃል ተብሎ የሚጠበቅ ሲሆን የዊስሊ ፎፋና በክለቡ ውስጥ የመቆየት ቀጣይ ዕጣ ፈንታም በከፍተኛ ጥርጣሬ ውስጥ ወድቋል። ቼልሲ በሊያም ዴላፕ ምትክ በታዋቂነቱና በብቃቱ የተመሰከረለትን አጥቂ ወደ ስብስቡ የሚያመጣ ይሆናል። የፕሪሚየር ሊጉ መሪ አርሰናል ከበርንሌ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። አርሰናል ከ2004 በኋላ ለመጀመሪያ ጊዜ የሊጉን ዋንጫ ለማንሳት እጅግ በጣም ተቃርቧል። የሚኬል አርቴታ ስብስብ በኤምሬትስ ስታዲየም ብቸኛዋንና ወሳኛዋን ግብ አስቆጥሮ ባለ 3 ነጥብ በመሆን የፕሪሚየር ሊጉን ዋንጫ ለመሳም እጅግ ግዙፍ እርምጃ ተራምዷል። መድፈኞቹ ይህንን ድል ተከትሎ በደረጃ ሰንጠረዡ አናት ላይ ያላቸውን መሪነት ወደ 5 ነጥብ ማሳደግ የቻሉ ሲሆን ዛሬ ከበርንማውዝ ጋር ለሚጫወተው ማንቸስተር ሲቲም ከፍተኛ ጫና ፈጥረዋል። በ36ኛው ደቂቃ ላይ የተገኘውን የማዕዘን ምት ቡካዮ ሳካ ሲያሻማው ጀርመናዊ ኮከብ ካይ ሃቨርትዝ በግሩም ሁኔታ በጭንቅላቱ ገጭቶ መረቡ ላይ አሳርፎታል። በዚህ ድል መሰረት አርሰናል ማንቸስተር ሲቲን በ5 ነጥብ ልዩነት መምራት የቻለ ሲሆን ማንቸስተር ሲቲ በዛሬው ዕለት ከበርንማውዝ ጋር በሚያደርገው ጨዋታ የሚሸነፍ ወይም አቻ የሚወጣ ከሆነ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋግጣል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንድረስ ሼር አድርጉት። ቸር ተመኘን።